ሴቶችን ማሳደድ ውድቀት ነው። ራስን ማሻሻል ስኬት ነው። የምትፈልጋትን ሴት ለማግኘት ማስተካከል ያለብህ 3 ነገሮች አሉ። የመጀመሪያው ሪሌሽንሺፕ ጥሩ እንዲሆን ከሚያደርጉ ነገሮች የመጀመሪያው ደረጃ ማይንድ ሴት ወይም ደግሞ ለራስህ ያለህ አመለካከት ነው። ራስን የምታይበት መነጽር፣ ለራስህ ያለህ ግምት። ያ ማለት ሴቶች አንተን አይተው በራሱ የሚተማመን ወንድ መሆኑንና አለመሆኑን ቋንቋ ሳታወጣ የመለየት ፓወር ወይም ደግሞ አቅም አላቸው። ያ ማለት ቦዲ ላንጉጅን የመረዳት አቅም አላቸው። ስለዚህ ቦዲ ላንጉጅ በደንብ ስለሚያነቡ በራስ መተማመንን በደንብ አድርገህ ማሳየት አለብህ። ደግሞ ያ በራስ መተማመን የሚመጣው ከማይንድ ሴት ነው። ስለዚህ መጀመሪያ መስራት የሚገባ ምን ላይ ነው? ማይንድ ሴት ላይ። ማይንድ ሴትን በደንብ ማስተካከል ነው። ያ ማለት ኢነር ቮይሶች አሉ፣ የውስጣዊ ድምፆች አሉ። ከዚህ በፊት ሪጀክሽን አጋጥሞ ሊሆን ይችላል። የተለያዩ ፌለሪቲዎች አጋጥሞ ሊሆን ይችላል። ወይ እኔ አልችልም፣ አይሳካልኝም፣ አይሆንልኝም የሚሉ የውስጥ ድምፆች ይኖራሉና እነዛን የውስጥ ድምፆች እኔ በየጊዜው እየተሻሻልኩ ነው፣ እየተሳካልኝ ነው፣ ማድረግ እችላለሁ ወደሚሉ ኢነር የሆኑ ቮይሶች ወይም ደግሞ ፖዚቲቭ ወደሆኑ ቶቶች አስተሳሰብህን መቀየር አለብህ ማለት ነው። ይሄ ነው የሲግማ ወንዶች ማይንድ ሴት። በራሱ የሚተማመኑ ወንድ ሴቶችን መማረክ ማሸነፍ ይችላል። አካሄዱ፣ አቋቋሙ፣ አነጋገሩ፣ አለባበሱ፣ ይሄ ሁሉ ነገር ዲፔንድ የሚያደርገው ኢት ዲፔንድስ ማይንድ ሴት ላይ ነው ዲፔንድ የሚያደርገው እነዚህ ነገሮች። ስለዚህ በራስ መተማመንህን ማሳየት ይኖርብሃል። ያ በራስ መተማመን የሚመጣው ደግሞ ከማይንድ ሴት ነው፣ ከአመለካከትህ ነው። አመለካከትህን ለመቀየር ደግሞ አስተሳሰብህን መቀየር ነው። ምክንያቱም ሁሉም ነገር የሚጀምረው ከአእምሮ ነው። ድሉ የሚጠናቀቀው አእምሮ ውስጥ ነው። አእምሮህን በየጊዜው የመገብከው አእምሮህን በየጊዜው ያሰለጠንክበት መንገድ ነው ማይንድ ሴት። ስለዚህ የመጀመሪያው ማይንድ ሴት ነው። ካልችልም ወደ እችላለሁ፣ ካይሳካልኝም ይሳካልኛል፣ ካላገኝም ወደ ማግኘት እችላለሁ ወደሚል አስተሳሰብ ወይም ደግሞ ማይንድ ሴት ራስን ስትቀይረው ያኔ ዲሉ በአእምሮህ ውስጥ ተጠናቆ ውጫዊ ነገሮችም ላይ አትራክት ማድረግ ይጀምራል። ውጫዊ ነገሮችንም የምፈልጋቸውን ነገሮች አንተ ለፍተህ ታግለህ ሳይሆን ወይም ደግሞ አሳደህ ሳይሆን ያቺ የምትፈልጋት ሴት በራሷ መንገድ ወደ አንተ ተስባ እንድትመጣ ማድረግ ትችላለህ ማለት ነው። ስለዚህ የመጀመሪያው አመለካከት ወይም ደግሞ ማይንድ ሴት ነው። ወደ ሁለተኛው እንሂድ። ሁለተኛው ራስህን አሻሽል፣ ሰልፍ ኢምፕሩቭመንት። ራስህን የምታሻሽለው እንዴት ነው? እንግዲህ ኮንፊደንስ ከምን ይመጣል ብለን እንግዲህ ራስን ማሻሻል ኮንፊደንስ እንዲትገነባ ያደርጋል። በራስህ እንዲተማመን ያደርጋል። በራስህ እንዲተማመን የሚያደርጉ ነገሮችን ደግሞ ልንገርህ። በራስህ እንዲተማመን የሚያደርጉ ነገሮች ወይም ኮንፊደንስን ቢልድ የምታደርግባቸው ነገሮች መጀመሪያው ከስራ ነው። ስራ ስትሰራ በራስህ ኮንፊደንስህ እያደገ ይመጣል። ኮንፊደንሻል እየሆንክ ትመጣለህ። ሁለተኛው ጤናን ማሻሻል ነው። አንድ በስፖርት የዳበረ በጅም የዳበረ ሰውና ያን ያህል የሰውነቱ ያልዳበረ ሰው እኩል የሆነ ኮንፊደንስ አይኖራቸውም። ስለዚህ የሰው ልጅ ኢምፕረስ ከምናደርግባቸው ወይም ደግሞ ሴቶችን ኢምፕረስ ከምናደርግባቸው ነገሮች አንዱ ቦዲ ነው አይደለ? የሰው ልጅ መቼም እንኳ አመለካከትህን ሴቶች አመለካከትህን አይተው ወይም ኢነር ወይም ደግሞ ይሄ ኢንተርናል ፓርትህን ወይም ደግሞ አመለካከትህን፣ ደግነትህን፣ ጥሩነትህን አይተው አይደለም ወደ አንተ ሊሳቡ የሚችሉት። የመጀመሪያው ኢምፕሬሽን ነው። ኢምፕረስ ከምታደርግባቸው ነገሮች ደግሞ አንዱ ሰውነትህ ነው። ሰውነትህ መገንባት አለበት ኮንፊደንስህን እንዲጨምር። ስለዚህ ሰውነትህ ላይ ትሰራለህ፣ የራስህ ስራ አለህ። ከዛ ደግሞ ስኪል ክህሎት፣ የሆነ አንድ ክህሎት ሊኖርህ ይገባል። ከዛ የራስህን ገቢ ትፈጥራለህ። ገቢህን በመፍጠር ላይ፣ ክህሎትህን በማዳበር ላይ፣ ሰውነትህን በማዳበር ላይ፣ ጤናህን በማሻሻልና የራስህን ስራ ወይም ደግሞ ስራ ሊኖርህ ይገባል። ስራህን የምትሰራ ከሆነ ሰልፍ ኢምፕሩቭመንትህ ተሻሻለ ማለት ነው። 3 ነገሮች ካሉህ አንተ በራስህ መተማመን ትጀምራለህ ማለት ነው። ሴቶች ይሄንን ያስተውላሉ ማለት ነው። ለምሳሌ ሴቶች እንዳዩህ ገቢ እንዳለህና እንደሌለህ በራስህ መተማመንህን፣ ገቢህን፣ አካላዊ ብቃትህን፣ ክህሎትህን፣ ችሎታህን፣ አጠቃላይ ማንነትህን ማስተዋል ይችላሉ። ስለዚህ ዝም ብለህ ሰዎችን ከምትከተል፣ ዝም ብለህ ሴቶችን ከምታሳድ ማድረግ ያለብህ ነገር ምንድን ነው? ራሳቸው እንዲመጡ ከምታደርግባቸው ነገሮች ውስጥ አንዱ ራስን ማሻሻል ነው። ሰልፍ ኢምፕሩቭመንት ነው። ራስህን በየጊዜው ካሻሻልከው ፈላጊ እንጂ ተፈላጊ ሰው አትሆንም። ለምሳሌ የተሳካላቸው ሰዎች ወይም ፌመስ የሆኑ ሰዎች
የሚያሳድዱ ይመስላችኋል? ሴቶች ናቸው ራሳቸውን የሚያሳዷቸው። የኔ ባረግልኝ እያሉ ብዙ ሴቶች የሚመኟቸው እነዛ ሴቶች እነዛ ሰዎች ስኬታማ ስለሆኑ ተሳዳጅ አሳዳጅ አይሆኑም። ስለዚህ ብዙ ወንዶች የተሳሳቱት እዚህ ላይ ነው። ሴቶችን ማሳደድ፣ በሆነ ነገር በገንዘብ በተለያየ ነገር ማሳደድ ታበዛላችሁ፣ ራሳችሁን ግን አታሻሽሉም። ስለዚህ ሁለተኛው ሴት ልጅ ልክ እንደ ማግኔት ተከትላ እንድትመጣ በራሷ መንገድ እንድትሸነፍ የሚያደርጋት ነገር አንተ ራስህን እያሻሻልክ ስትመጣ ነው እንጂ ስለተከተልካት ስላሯሯጥካት አይደለም። ወደ ሶስተኛው እንሂድ። ንግግርህንና ኑሮህን ማሻሻል ነው። ያ ማለት ቢሄቪየርህን ማሻሻል ወይም ደግሞ ሴቶች የሚፈልጉት ንግግርህን ብቻ አይደለም፣ የምትኖረውንም ነገር ነው የሚያስፈልገው። ምን አይነት ኑሮ ነው የምትኖረው? የራስ ገቢ አለ ወይ? የሆነ ስኪል አለ ወይ? የመናገር ክህሎት አለ ወይ? ጥሩ ባህሪ አለ ወይ? ጥሩ አስተሳሰብ አለ ወይ? ከዛ በተጨማሪም ደግሞ ሰዎችን ኢምፕረስ የምታደርግበት ፓወርህ፣ አቅምህ፣ ችሎታህ አለ ወይ? የመናገርም የማድመጥም ችሎታ አለ ወይ ነው። ስለዚህ በምትናገረው ልክ ወይም ደግሞ በምታወራው ልክ ነው ወይ ኑሮ? ለምሳሌ አንዳንድ ሰዎችን ኢምፕረስ ለማድረግ ወይም ወደ ራሳቸው አንዳንድ ወንዶች የሚያጠፉት እዚህ ላይ ነው። ሴቶች ወደ ራሳቸው እንዲመጡ ለማድረግ የማይኖሩትን ነገር የሚያወሩ ሰዎች አሉ። ያላሳኩትን ነገር እንዳሳኩት አድርገው፣ ያላደረጉትን ነገር እንዳደረጉት፣ የሌላቸውን ነገር እንዳላቸው አድርገው በጣም ብዙ ወንዶች ያወራሉ። ያ ማለት የሌለህን ነገር አታውራ፣ ያላሳካኸውን ነገር አትናገር። ያወራኸውን ነገር አይደለም ሴቶች የሚይዙት፣ ወይም የተናገርከውን ነገር አይደለም የሚፈልጉት። የምትኖረውን ኑሮ አንተን ማንነትህን ነው የሚፈልጉት። ስለተናገርክ ኢምፕረስ አደረግካቸው ወይም ደግሞ አትራክት አረክ ማለት አይደለም። ስለዚህ እነዚህ ነገሮች ደግሞ ለማድረግ ቀላል ነገር አታድንቅ። ትናንሽ ነገሮች በብላጭልጭ ነገሮች አትሸወድ። ይሄን አደረኩ፣ ያንን አደረኩ፣ እንዲህ ተሳካልኝ፣ እንደዚህ አደረኩ፣ ይሄን አገኘሁ ምናምን እያልክ አታውራ። በትናንሽ ነገሮች አትደነቅ። ሁለተኛው ደግሞ ኒዲ አትሁን። የሆነ በቃ ፈላጊ አትሁን። አንዳንድ ሰዎች በቃ እሷ ከሄደች ይሄን ይሆናለሁኝ፣ እንደዚህ ከሆንኩ ይሄ ይሆንብኛል፣ እንደዚህ ከደረስኩ ከእሷ ውጭ መኖር አልፈልግም ምናምን የምትሉ ሰዎች አላችሁ። በቃ ይሄን ካላገኘሁኝ ወይም ደግሞ አንቺን ካላገኘሁኝ መኖር አልችልም ውስጥ አትገባ። ትኖራለህ። እሷ ማናት? እሷ ኦክሲጅን ናት እንዴ? ከኒዲ መውጣት አለብህ። ከፈላጊነት መውጣት አለብህ። ብዙዎቻችሁ ስህተት የምትሰሩት ምንድነው? ማይንድ ሴታችሁ ብዙ ጊዜ ቢልድ የተደረገው በኒዲ ነው። በጣም ፈላጊ መሆን። ከአንቺ ውጭ መኖር አልችልም፣ ታስፈልግኛለች፣ ግዴታ እኔ ጋር መኖር አለብሽ የሚሉ አስተሳሰቦች። በቃ ሴቶችን የሚያርቃቸው ነገር ይሄ ነው። ይህ የተገፋ አይነት ስሜት ውስጥ ትገባለህ። ሴቶች በቃ እንደተገፋ አድርገው ነው የሚቆጥሩት። ፈላጊ እንደሌለ አድርገው ነው የሚያስቡት። ሰው ከኒዲ አስተሳሰብ መውጣት አለበት። ከዚህ በመቀጠል ደግሞ ጊዜህን አታባክን። ሴቶች ጊዜ የሚያባክኑ ወንድ መንገድ ዳር ላይ ቁጭ ብለህ አትላከፍ። ስርዓት አድርጋ ነው የምትቆጥርህ። ስራ የሌለው ዓላማ የሌለው ስራ የሌለው አድርጋ ነው የምትቆጥርህ። ስለዚህ ብዙዎቻችሁ መንገድ ላይ ቁጭ ብላችሁ ሴቶች ሲወጡና ሲገቡ የምትላከፉ ወንዶች አላችሁ። እንደ ስራ ፈች አድርገው ነው የሚቆጥሯቸው። እንደዛ ነገር አታድርጉ። ከዛ አስተሳሰብ መውጣት ያስፈልጋል። ስለዚህ ጊዜን በአግባቡ መጠቀም መጥፋት አለብህ። የምትሰራው እንኳን ስራ ባይኖርህ መንገድ ላይ ቁጭ ብለህ እሷን እየተመለከት ጊዜ ማባከን የለብህም። ራስ ላይ ኢንቨስት ማድረግ አለብህ። የምትሰራው ስራ ብታጣ ራስ ላይ ኢንቨስት ማድረግ፣ ክህሎት ማሻሻል፣ የሆነ ነገር ማወቅ፣ መጽሐፍ ማንበብ፣ ያንን ህይወትህን ማስተካከል መቻል። ሴቶች የምትናገረውን ሁሉ አያምኑም፣ የምትኖረውን ነው የሚፈልጉት። በሚናገረው ልክ እየኖረ ነው ወይ የሚለውን ነገር ነው ትልቅ ፖይንት አድርገው የሚመለከቱት። አእምሮህን አስተካክል፣ የምትናገረውን ነገር ኖር። ሴቶችን ማሳደድ አይኖርብህም። ራሳቸው አሳደው ይመጣሉ ማለት ነው። ሰው እነዚህን 3 ነገሮች ካስተካከልክ አሳዳጅ ሳይሆን ተሳዳጅ ትሆናለህ። ስለዚህ ሴቶችን ለማማለል ወይም ደግሞ ለማማለክ ወደ አንተ እንዲመጡ ለማድረግ የምትጠቀምባቸው 3 ነገሮች እነዚህ ናቸው። በቀጣይ ደግሞ በጣም ምርጥ ቪዲዮዎችን እንሰራላችኋለሁኝ። ይህን ቻናል ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው እንገናኛለን። ሰላም።